ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሰኔ 24 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በደሴ ከተማ በፈነዳ ቦምብ የአንድ ህፃን ህይወት አለፈ። ሌላ ህፃን በከባድ ሁኔታ ቆስሏል ተብሏል። ትላንት ከሰዓት በኋላ 8 ሰዓት ገደማ በደሴ ከተማ ወሎ ዩኒቨርሲቲ ማዶ ጎረ ጀርሳ በተባለ አካባቢ ህፃናት መጫወቻ መስሏቸው የያዙት ቦምብ ፈንድቶ የአንድ የ6 ዓመት ህፃን ህይወት ማለፉ ተሰምቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ግብጽ በህዳሴው ግድብ ድርድር ላይ የጣለችውን እገዳ እንደማታነሳ አስታወቀች። ግብጽ የውሃ ዋስትናዋን የሚያረጋግጥ ህጋዊ አስገዳጅ ስምምነት ላይ ለመድረስ ካልሆነ በስተቀር ወደ ታላቁ የኢትዮጵያ ህዳሴ ግድብ ድርድር እንደማትመለስ በድጋሚ አስታውቃለች። ተጨማሪውን ይዘናል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸው በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ ያገኛሉ ተብሏል። ዝርዝሩ እናደርሳችኋለን። ትውልደ ኢትዮጵያዊቷ ዲሞክራቲክ ሶሻሊስት ሜላት ኪሮስ በኮሎራዶ ምርጫ አንጋፋዋን እጩ አሸነፈች። በዴንቨር ኮሎራዶ በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የምርጫ ውድድር የ29 ዓመቷ ትውልደ ኢትዮጵያዊትና ዲሞክራቲክ ሶሻሊስት ሜላት ኪሮስ ለ15 ተከታታይ ዘመናት የህዝብ ተወካዮች ምክር ቤት አባል የነበሩትን ዲያና ደጌትን በከፍተኛ ድምፅ ማሸነፏ ተረጋግጧል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በደሴ ከተማ በፈነዳ ቦምብ የአንድ ህፃን ህይወት አለፈ። ሌላ ህፃን በከባድ ሁኔታ ቆስሏል ተብሏል። ትላንት ከሰዓት በኋላ 8 ሰዓት ገደማ በደሴ ከተማ ወሎ ዩኒቨርሲቲ ማዶ ጎርደርሳ በተባለ አካባቢ ህፃናት መጫወቻ መስሏቸው የያዙት ቦምብ ፈንድቶ የአንድ የ6 ዓመት ህፃን ህይወት አልፏል ተብሏል። የሟቹ ህፃን ስርዓተ ቀብርም ዛሬ ተፈጸመ ሲሆን በቦምብ ፍንዳታው ክፉኛ የቆሰለው ሌላኛው ህፃን ደግሞ በሆስፒታል በጽኑ ታማሚዎች ክፍል ውስጥ ይገኛል ተብሏል። የሰሜኑ ጦርነት ትቶት የሄደው ይህ አደገኛ ጠባሳ አሁንም በህፃናት ላይ አደጋ እያደረሰ በመሆኑ ወላጆችና ቤተሰቦች የልጆቻቸውን ውሎና መጫወቻ ቁሳቁስ በትጋት ሊከታተሉ እንደሚገባ የደሴ ከተማ አስተዳደር መልእክቱን አስተላልፏል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያን ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗ ታውቋል። የቀጠናው የቅጥር ገቢ ግብር ተመን ያነጻጸረ አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለበትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያ በ3ኛ ደረጃ ላይ አስቀምጧታል። ይህ ደረጃ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጩ አድርጓል ተብሏል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚን ሞዴል ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጅና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶች ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸው በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻ ደረጃውን ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። በተያዘ የታክስ ቅሬታ አጣሪው ተቀየረ። የታክስ ቅጣትን በግማሽ ተቀንሷል ተባለ። የህዝብ ተወካዮች ምክር ቤት የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ላይ ጠቃሚ ማሻሻያዎችን አድርጎ በትላንትናው ዕለት ሰኔ 23 ቀን 2018 ዓ.ም አጽድቋል። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ
ቅሬታቸውን በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ ያገኛሉ ተብሏል። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባከናወነው መደበኛ ስብሰባም የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ለማሻሻል የቀረበውን ረቂቅ አዋጅ በተመለከተ ያቀረበውን የውሳኔ ሀሳብና ማሻሻያ በማድመጥ በአብላጫ ድምፅ አጽድቆታል። ቋሚ ኮሚቴው በረቂቅ አዋጁ ላይ ካደረጋቸው ወሳኝ ማሻሻያዎች መካከል የታክስ አለመግባባቶችን የሚያስማሙ አስማሚ አሰያየም የተመለከተ ይገኝበታል። በመጀመሪያ ረቂቅ ላይ አስማሚው በታክስ ባለስልጣኑ እንዲሰየም ተደንግጎ የነበረ ቢሆንም ቋሚ ኮሚቴው ገለልተኝነትን ለማረጋገጥ ሲባል አስማሚው በጠቅላይ ሚኒስትር ጽሕፈት ቤት እንዲሰየም በሚል ማሻሻያ አድርጎበታል። በማሻሻያው መሰረት ታክስ ከፋይ ተቋማት የተወሰነባቸውን የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ወይንም አስማሚ ቡድን አቅርበው መፍትሄ የሚያገኙ ይሆናል ተብሏል። ሌላኛው ማሻሻያ ያቀረበው አዲስ ማስረጃን ከማቅረብ ጋር ተያይዞ የሚጣል ቅጣትን የሚመለከት ነው። ታክስ ከፋዮች በታክስ አወሳሰን ወቅት ያላቀረቡትና በኋላ ላይ በታክስ ዕዳ ላይ ከፍተኛ ለውጥ የሚያመጣ አዲስ ማስረጃ ሲያቀርቡ የሚጣልባቸው ቅጣት እንዲሻሻል ተደርጓል። በዚህ መሰረት ታክስ ከፋዩ ሊከፍል ከሚገባው የታክስ ዕዳ ላይ 10 በመቶ ቀድሞውንም 20 በመቶ የነበረው ቅጣት እንዲከፍል በማሻሻያው ተደንግጓል። በተጨማሪም ቋሚ ኮሚቴው በድርጅቶች የሚፈጸሙ የታክስ ወንጀሎችን ተጠያቂነት በተመለከተ ማብራሪያ የሚሰጥ ማሻሻያ አድርጓል። የታክስ ሕግን በመተላለፍ ወንጀል የፈጸሙ ድርጅቶች ወይንም በግለሰብ ባለቤትነት ስር ያለ የንግድ ድርጅት በሚሆንበት ጊዜ ወንጀሉ በተፈጸመበት ወቅት የነበሩ የድርጅት ስራ አስኪያጅ ወይንም የፋይናንስ ኃላፊ ተጠያቂ የሚሆኑበት አግባብ ተመቻችቷል። ይህ ማሻሻያ የተደረገው የታክስ ሕግን በመተላለፍ ወንጀል የፈጸሙ የየትኛውንም ድርጅት ስራ አስኪያጅ ተጠያቂ ማድረግ ተገቢ መሆኑ ስለታመነበት እንደሆነ ተመላክቷል። ግብጽ በህዳሴው ግድብ ድርድር ላይ የጣለችውን እገዳ እንደማታነሳ አስታወቀች። ግብጽ የውሃ ዋስትናዋን የሚያረጋግጥ ህጋዊ አስገዳጅ ስምምነት ላይ ለመድረስ ካልሆነ በስተቀር ወደ ታላቁ የኢትዮጵያ ህዳሴ ግድብ ድርድር እንደማትመለስ በድጋሚ አስታውቃለች። የሀገሪቱ የውሃ ሀብትና መስኖ ሚኒስትር ሃኒስ ዊሊያም እንደተናገሩት ግብጽ እንደ አውሮፓውያን አቆጣጠር በታህሳስ 2023 ድርድሩን ለማቋረጥ የወሰነችው ውሳኔ አይቀየርም ነው ያሉት። ሚኒስትሩ አክለውም የናስር ሐይቅ የውሃ ክምችት በአሁኑ ወቅት አስተማማኝ ደረጃ ላይ እንደሚገኝና ለሀገር ውስጥ ፍጆታና ለኃይል ማመንጫ በአግባቡ እየተመራ መሆኑን ገልጸዋል። ኢትዮጵያ በበኩሏ ግድቡ ለልማቷ ወሳኝ መሆኑን በመግለጽ በአባይ ወንዝ ላይ ያለባትን ሉዓላዊነት መብት የሚገድብ ማንኛውም ስምምነት ውድቅ በማድረግ ፕሮጀክቱን የማንቀሳቀስ መብቷን ስታስከብር ቆይታለች። የአፍሪካ ህብረትና ዓለም አቀፍ አካላትም ለዓመታት ጥረት ቢያደርጉም በሶስቱ ሀገራት መካከል እስካሁን አጠቃላይ ስምምነት ላይ መድረስ አልተቻለም። ትውልደ ኢትዮጵያዊቷ ዲሞክራቲክ ሶሻሊስት ሜላት ኪሮስ በኮሎራዶ ምርጫ አንጋፋን እጩ አሸነፈች። በዴንቨር ኮሎራዶ በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የምርጫ ውድድር የ29 ዓመቷ ትውልደ ኢትዮጵያዊትና ዲሞክራቲክ ሶሻሊስት ሜላት ኪሮስ ለ15 ተከታታይ ዘመናት የህዝብ ተወካዮች ምክር ቤት አባል የነበሩትን ዲያና ደጌትን በከፍተኛ ድምፅ ማሸነፏ ተረጋግጧል። ይህ ድል በግራ ዘመም ተራማጅ ፖለቲከኞች በኩል በፓርቲው አንጋፋና ተጽዕኖ ፈጣሪ ፖለቲከኞች ላይ የተመዘገበ የቅርብ ጊዜ ትልቅ ስኬት ተደርጎ ተወስዷል። 78 በመቶ የሚሆነው የምርጫ ድምፅ ተቆጥሮ ሲያበቃ ሜላት ኪሮስ ከተቀናቃኛቸው ደጌት በቅርብ 7000 የሚበልጥ የድምፅ ብልጫ በመውሰዷ በርካታ የአሜሪካ መገናኛ ብዙሃን የምርጫውን ውጤት እንደምታሸንፍ ግምት ሰጥተዋታል። በሕፃንነቷ ከኢትዮጵያ ወደ አሜሪካ የተሰደደችውና የቀድሞ የህግ ባለሙያ የሆነችው ሜላት ኪሮስ በምርጫ ቅስቀሳ ወቅት በዲሞክራቲክ ፓርቲ መሪዎችና በእስራኤል የጋዛ ጦርነት ዙሪያ በወሰደችው ጠንካራ አቋም ሳቢያ ከፍተኛ ትኩረት ስባ ቆይታለች። በተለይም የዲሞክራቲክ ፓርቲ መሪዎች ለእስራኤል የሚያደርጉትን ድጋፍ በግልጽ በመንቀፍና የእስራኤል እርምጃ የዘር ማጥፋት ወይንም ጄኖሳይድ ነው በማለት በመኮንንም ትታወቃለች። ከዚህ ቀደምም በዚህ ጉዳይ ላይ የህግ ተቋማትን የሚተች ጽሁፍ በማህበራዊ ገጿ ላይ ካጋራች በኋላ ጽሁፉን ለማንሳት ባለመስማማቷ ከስራዋ መባረሯ ይታወሳል። ይህ የምርጫ ዲስትሪክት በከፍተኛ ደረጃ የዲሞክራቲክ ፓርቲ ደጋፊዎች የሚበዙበት በመሆኑ ሜላት በመጪው የኖቬምበር ጠቅላላ ምርጫ በቀላሉ እንደምታሸንፍና የዴንቨር ተወካይ ሆና ወደ ምክር ቤት እንደምትገባ ተገምቷል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።